ሰላም ተማሪዎች እንደምን ቆይታችኋል? ዛሬም በሌላ ፕሮግራማችን ተገናኝተናል ማለት ነው። ዛሬ እንግዲህ የምንመለከተው ከስምንተኛ ክፍል ሂሳብ ትምህርት ላይ የተወሰደ እዚህ ዋይት ቦርድ ላይ የምትመለከቱት የሂሳብ ስሌት ከስምንተኛ ክፍል ሂሳብ ትምህርት ላይ የተወሰደ ክፍልፋዮችን መደመር የሚለውን ሐሳብ ይዛል ማለት ነው። እንግዲህ ክፍልፋዮችን በምንደምርበት ሰዓት ክፍልፋዮች በባህሪያቸው ተመሳሳይ ታህት ያላቸው አሉ፣ እንዲሁም ደግሞ ተመሳሳይ ታህት የሌላቸው ማለትም የተለያየ ታህት ያላቸው ልክ እንደዚህኛው ያሉ ክፍልፋዮች እንዳሉ እናውቃለን። እነዛን ክፍልፋዮች እንድትደምሩ ወይም እንድትቀንሱ ብትጠየቁ እንዴት አድርጋችሁ መደመር ወይም መቀነስ ትችላላችሁ? ስለዚህ ለራሳችሁ ይህን ጥያቄ ትቼው ማለት ነው። ዛሬ ግን የምንመለከተው የተለያየ ታህት ያላቸው ክፍልፋዮችን በምትደምሩበት ሰዓት ወይም እንድትደምሩ በምትጠየቁበት ሰዓት ምን ማድረግ አለባችሁ የሚለውን እንመለከታለን ማለት ነው። እዚህ ዋይት ቦርድ ላይ የምትመለከቱት ጥያቄ እንድትደምሩት ተጠይቃችኋል። ከዛ በፊት ግን ተመሳሳይ ታህት ቢኖራቸው ለምሳሌ ልክ እንደዚህኛው ማለት ተመሳሳይ ታህት ያለው ክፍልፋይ ቢሆን ምን እናደርጋለን? ለምሳሌ እስኪ የኛውን ክፍልፋይ ለመደመር እንሞክራለን። 1 ሁለተኛ ሲደመር 3 ሁለተኛ ሲደመር ለምሳሌ 5 ሁለተኛ ብንለው እነዚህን ክፍልፋዮችን ደምሩ ብንባል በእርግጠኝነት ይሄ ክፍልፋይ ላዕላቸው ተመሳሳይ ስለሆነ ታህታቸው ተመሳሳይ ስለሆነ እነዚህን ክፍልፋይ ልታደርጉ የምትችሉት ምንድነው ማለት ነው? ላዕላቸውን ብቻ ደምራችሁ የአንደኛውን ክፍልፋይ ታህት ነው የምትወስዱት ማለት ነው። ታህት ማለት ከላይ ያለውን ቁጥር ወይም ቆጣሪው ሲሆን ከታች ደግሞ ያለችውን ቁጥር ታህት ወይም ዲኖሚኔተር ብለን እንጠራዋለን። and this one is known as numerator. So how to add the fractions with different denominator? የተለያየ ታህት ያላቸው ክፍልፋዮችን እንዴት አድርገን መደመር እንደምንችል ነው። ስለዚህ በዚህ ምሳሌ መሰረት በእርግጠኝነት ይህንን ልትመልሱት የምትችሉት 1 ሲደመር 3 4 እና 5 9 ከታች ታህቱ ጋር ተወስዱና 2 በቃ ይሄ ነው ሊሆን የሚችለው መልሱ ማለት ነው። ከፈለጋችሁ ይሄኛውን 9 ሁለተኛ ወደ ሎስት ማቴማቲካል ኤክስፕሬሽን መቀየር ትችላላችሁ፣ ወይም ወደ ዝቅተኛ ሂሳባዊ ቃል መቀየር እንችላለን። በመግቢያ ላይ ደግሞ እንደነገርካችሁ የዛሬ ርዕሳችን ግን እንደዚህ የተለያየ ታህት ያላቸው ክፍልፋዮችን እንዴት አድርገን መደመር መቀነስ እንደምንችል ነው። ዛሬ ግን የምንመለከተው መደመር ነው። ስለዚህ እያንዳንዷ ነገር ምን አለ ማለት ነው? ስቴፕ አለው ማለት ነው። በምንደምርበት ሰዓት የመጀመሪያው ስቴፕ የሚሆነው ስቴፕ 1 first we have solution. Step 1 LCM of 2 4 and 5 መጀመሪያ የነዚህን የ2 የ4 የ5 LCM ወይም ትንሹ የጋራ ብዜት እንፈልጋለን ማለት ነው። ትንሹ የጋራ ብዜት ምናልባት 6ኛ ክፍል ላይ ስለሚገኝ እንዲሁም በዚህ ዩቲዩብ ቻናል ላይ ብዙ በርካታ ቪዲዮዎች ማግኘት ስለምትችሉ ከሱ ላይ ውሰዱ። LCM ወይም ትንሹ የጋራ ብዜት ትጋብ በአማርኛ እና አማርኛ። ስለዚህ የነሱ ትንሹ የጋራ ብዜታቸው ሊሆን የሚችለው ስንት ነው? 20 ነው ማለት ነው LCM። ሁለተኛው ስቴፕ ደግሞ የነዚህን ክፍልፋዮች ታህታቸው ወይም ዲኖሚኔተራቸው we have to change their denominators to the same denominator ነው የምናደርገው፣ ወደ ተመሳሳይ ታህት መቀየር። so step 2 ደግሞ change to the same denominator ወደ ተመሳሳይ ታህት ምን ማድረግ መቀየር ነው የሚሆነው። ስለዚህ እያንዳንዱ በመንቀይርበት ሰዓት 3 ሁለተኛ ማለት 3/2 times ዓላማችን ምንድነው? የነዚህ የምታያቸው ቁጥሮች ታህት 20 ማድረግ ነው። ስለዚህ ወደ 20 ለመቀየር
3 ሁለተኛ በስንት ቢባዛ የዚህን ቁጥር ታህቱ 20 መሆን ይችላል የሚለውን ጥያቄ ስናነሳ ይህንንም በ10 ታህቱን በ10 ስናባዛ 30/20 because እዚህ ጋር ስላለን። ሌላኛው ደግሞ 3/4 is equals to 3/4 times እቺን 4 ቁጥርን በስንት ብናባዛው ነው 20 መሆን የሚችለው ነው የሚለውን የምናስረዳችሁ ለተማሪዎች። ስለዚህ ይህንንም ላዕሉ በ5 ታህቱ በ5 አምስተኛ 5/5 3 times 5 is 15 ይሆናል and this one is 20 ይሆናል ማለት ነው። ሌላኛው ደግሞ ይሄ 4/5ኛው 4/5 is equals to 4/5 times በስንት ነው የምናባዛው 20 እንዲመጣ በ4 አራተኛ ባስተ ነው 16 ስንተኛ 20ኛ ይመጣል ማለት ነው። exactly so ይሄኛው ስንት መጥቶላችኋል ማለት ነው 4/5 is equals to 60/20። ከዛ በኋላ ምንድነው የምናደርገው ነው ስቴፕ 3 ሶስተኛውን ስቴፕ ደግሞ እነዚህን ክፍልፋዮች ደመርን ማለት ምን ማለት ነው? this one is equals to 3/2 ማለት 3/2 ማለት ስንት ነው 30 ስንተኛ 20ኛ ሲደመር ሌላኛው ደግሞ 3/4 ማለት ደግሞ 3/4 ደግሞ 15 20ኛ 15 20ኛ ሲደመር እንልና የመጨረሻ ቁጥር 4/5 ማለት ደግሞ ስንት ነው 4/5 16 20ኛ 16 20ኛ። ስለዚህ የመጨረሻ መልሳችን ሊሆን የሚችለው እነዚህን ቁጥሮችን ወደ ተመሳሳይ ታህት ከቀየርን በኋላ ላዕላቸውን ብቻ መደመር እንደማለት ነው። ብዙ ጊዜ ክላስ ውስጥ ተማሪዎች ኮንፊውዝ የሚያደርጋቸው ወይም ደግሞ ግራ የሚያጋባቸው ነገር ምንድነው? እነዚህን ቁጥሮች ለምሳሌ 3 ሁለተኛ ማለት 30 20ኛ መሆኑን ይዘነጋሉ ማለት ነው። ስለዚህ ወደ ሎስት ማቴማቲካል ኤክስፕሬሽን ቼንጅ ስናደርገው 30/20 is equals to 3/2 ነው የሚሆነው። ስለዚህ ይሄ ቁጥር ማለት ከዚህ ቁጥር ጋር እኩል ነው። 3/4 ማለት ከ15 20ኛ ጋር እኩል ነው የሚሆነው። 4/5 ከ16 20ኛ ጋር እኩል ይሆናል። ስለዚህ የመጨረሻ መልሳችን የሚሆነው ይሄንን ቁጥር እንዳለ እንደምራለን 30 ሲደመር 15 ሲደመር 21 ስናደርገው የነዚህ ሁለቱም ድምር 31 ይሆናል። እዚህ ጋር አጠቃላይ የዚህ መልስ ማለት ነው 61 ስንተኛ 20ኛ ይሆናል መልሱ ማለት ነው። ሶ በዚህ ምሳሌ መሰረት ለተማሪዎች ማስረዳት እንችላለን፣ እኛም መረዳት እንችላለን ማለት ነው። በግላችሁ ለምታጠኑ ተማሪዎች ደግሞ ልክ እንደዚህ ሂሳብ ትምህርትን በቀላሉ መረዳት ትችላላችሁ ማለት ነው። ምናልባት እዚህ ጋር ስንደምር ተሳስተን ከሆነ እናንተ አስተካክሉት ማለት ነው። ሐሳብ አስተያየት፣ እንዲሁም ደግሞ ጥያቄ ካላችሁ ደግሞ እናንተ መጠየቅ ትችላላችሁ። በኮሜንት ላይ ሐሳብ አስተያየታችሁን አስቀምጡ። ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይህንን ዩቲዩብ ቻናል በጣም ይጠቅማችኋል ተስፋ አደርጋለሁ። በቀጣይ ቪዲዮ እንገናኝ። ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ። እናመሰግናለን።